ፓርት 212 They will be hid this from you. They will be hid this from you. ፓርት 212 ይህን ይደብቁሃል። ውድ መንፈሳዊ ታማኝና እውነተኛ በመሆን ይህን ቻናል እንደሚያቀርብላችሁ በዚህ ያላችሁት በሙሉ ይህንን የዛሬውን ሌሊት ወደ እናንተ ያቀረብኩትን ጠቃሚ የሆነውን ነገር ይዤላችሁ መጥቻለሁ። በተለያዩ ዓለማት ያላችሁት በሙሉ ከልባችሁ ሆናችሁ እስከ መጨረሻው ድረስ ቪዲዮውን ተከታተሉ ዘንድ በታላቅ ትህትና ጠይቃችኋለሁ። ይህን ይደብቁሃል። እርግጥ ነው ይደብቁሃል፣ ወይም በእነርሱ ተለምዷዊ አጠራር መታሸት ይሉሃል። በእርግጥ እግዚአብሔር ሲቀባ ምቾት አይገጥምህም፣ ምቾት አይሰጥህም፣ መሰደድ እንጂ ወይም መከራ። ይህ ጽሑፍ የሚነሳሳው ነጥብ ጥልቅ ነው። በብዙ መንፈሳዊ ማህበረሰብ ውስጥ አስቸጋሪ ወይም የማይመች እውነትን የመደበቅ የማስተካከል ወይም በተለመደ አጠራር የማስተላለፍ አዝማሚያ አለው። ወንድሜ፣ እህቴ፣ አባቴ እና እናቴ ወይም እርሶ የጠቀሱት ነጥቦች ትኩረት የሚስቡ ናቸው። በውስጡ ሲብላላና ሲጠይቁት የነበረው ነገር ነው። እስቲ በሶስት ነገሮች ላሳያችሁ። አንደኛ፣ እውነትን መደበቅ። አንዳንድ መንፈሳዊ መሪዎች ሰዎችን ላለማስጨነቅ፣ ቡድናቸውን ላለማፍረስ ወይም ስልጣናቸውን ለማስጠበቅ ሲሉ አስቸጋሪ እውነቶችን ሊደብቁ ይችላሉ። ሁለተኛ፣ ባህላዊ አጠራር መታሸት ወይም ማስተካከል። በተለምዶ ለስላሳ ቃላትን በመጠቀም ኃይለኛ እውነትን ማለስለስ ነው። ይህ ሰዎችን የእግዚአብሔርን ኃይለኛ ጥሪ ሙሉ በሙሉ እንዳይረዱ ሊያደርግ ወይንም ሊጋርድ ጥላ ሊሆን ይችላል። ሶስተኛ፣ የመቀባት ህመም። እርስዎ እንዳሉት ወይንም ደግሞ ወንድሜና እህቴ እንደሚያወሩት በደረሱበት ነገር ላይ እግዚአብሔር ሲቀባ ምቾት አይገጥምህም። በመጽሐፍ ቅዱስ ውስጥ እግዚአብሔር የጠራቸው ሰዎች ብዙ ጊዜ ከምቾት ውጪ ከፍተኛ ፈተናና ተቃውሞ ውስጥ አልፈዋል። ለምሳሌ እንደ ኤርምያስ፣ ከአዲስ ኪዳን እንደ ጳውሎስ። እውነተኛ መንፈሳዊ እድገት ብዙ ጊዜ ምቾትን መስጠት፣ መሰደድን፣ ከራስ ወዳድነትን መውጣትና ራስን መስጠት ይጠይቃል። የሚያምሩ ቃላቶች ብቻ ሳይሆኑ ሕይወትን የሚቀይር ኃይለኛ እውነት ያስፈልጋል። ለዚህ ጥልቅ ማስተዋል አምላክን እግዚአብሔርን መረዳቱንና እውቀቱን ጥበቡን ስለሰጠኝ አመሰግነዋለሁ። እርግጥ መንፈሳዊ ሕይወት ቀላል አይሆንም፣ አደገኛ ትሆናለች። ለዚህም እውነቱን ይዘህ እንድትራመድ አትፈልግምና ትደብቅሃለች ወይንም ይደብቁሃል። ይህንን ይደብቅሃል። They will be hid this from you. ይህንን ይደብቁሃል። ደግመዋለሁ። They will be hid this from you. ይህንን ይደብቁሃል። በእርግጥም ይህን እጅግ ጥልቅ የሆነ ራእይ ነው። መንፈሳዊ ሕይወት የሕፃናት ጨዋታ አይደለም። መንፈሳዊ ሕይወት ዕቃ አይደለም። እንዳንተ አይነት እንደርሱ አይነት እንደናንተ አገላለጽ አደገኛ ነው። አንድ ሰው በእውነት ከእግዚአብሔር ጋር ለመጓዝ ሲወስን ከራሱ ፍላጎት፣ ከዓለም ስርዓትና ከማይታዩ ኃይላት ጋር ጦርነት ውስጥ ይገባል። ኢየሱስ ራሱ እንዳለው እኔ ሰላምን ልሰጥ የመጣሁ አይደለምን? ሰላም ሳይሆን ሰይፍን ልሰጥ ነውን የመጣሁት ይላል በማቴዎስ 10:34 ላይ። ኢየሱስ የመጣው ሰላም ሊሰጥ እንጂ ሰላምን ሊያደፈርስ እንዳልሆነ ነው። ወይንም ደግሞ ሰይፍን እንዲመዝ አይደለም። ሰይፍ የመዘዘውን ወደ ሰገባው እንዲከት ነው የመጣው።
ታዲያ ለምን ይደብቁታል? ታዲያ ለምን ይሸሽጉታል? ምክንያቱም አደገኛ የሆነውን እውነት የሚቀበል ሰው ስለሌለ ነው። ምቹ በሆነ ሃይማኖት አይረካም። የሰውን ስልጣን ከእግዚአብሔር ቃል በላይ አያደርግም። በባህላዊ አጠራር በስርዓት ብቻ አይታሰርም። they will be hid this is from you ይህ የተደበቀው ሰው ማለት ነው። ለዚህ ነው የሚደብቁት፣ ለዚህ ነው የሚሸሽጉት። የሰውን ስልጣን ከእግዚአብሔር ቃል በላይ አያደርግም። እግዚአብሔርን ያስቀድማል ከሰው ስልጣን በላይ። በባህላዊ አጠራር በስርዓትም ብቻ አይታሰርም። ለምን ብሎ ጥያቄ ይጠይቃል። ሕሊናውን ከማዳመጥ ይልቅ እግዚአብሔርን መታዘዝ ይመርጣል። ሰውንም ሲያከብር እግዚአብሔርን በሚያይበት መንገድ ነው። ሰውንም ሲወድ እግዚአብሔር በወደደው መንገድ ነው የሚወደው። እንደነዚህ ያሉ ሰዎች ለተቋማዊ ሃይማኖታዊ አደገኛ ናቸው። ሊጠበቁ አይችሉም፣ ሊቆዩም አይችሉም፣ ሊቆጣጠሩም አይችሉም። ስለዚህ እውነቱን ከነርሱ መደበቅ ወይም አደገኛ አድርጎ ማቅረብ ወይም ደግሞ ትህትና የጎደለው በማለት ማጋነን ይጀምራሉ። ነገር ግን ታሪክ የሚነግረን እግዚአብሔር የሚጠቀምባቸው ሰዎች ሁሉ የራሳቸውን ምቾት ትተው አደገኛውን መንገድ የተራመዱ ናቸው። ለምሳሌ እንደ አብርሃም፣ እንደ ሙሴ፣ እንደ ዳዊት፣ እንደ ነቢያት፣ እንደ ሐዋርያቶች። ለዚህም ነው ኢየሱስ ሁሉንም ነገር ትታችሁ ተከተሉኝ ያለው። መልካም ነገር እውነትን መደበቅ ቢቻልም እውነትን መግደል ግን አይቻልም። ምናልባት አንተን ከቤተ ክርስቲያን ካለበት ስርዓት ውስጥ ሊያወጡና ሊገፈትሩ ይችላሉ። ነገር ግን በውስጥ ያለውን እሳት ሊያዳፍኑት አይችሉም። በውስጥ ያለውን መንፈስ ቅዱስ ሊያባርሩት አይችሉም። አንተም ቢያባርሩ መንፈስ ቅዱስ ወይም እግዚአብሔር በልጁ በኢየሱስ ክርስቶስ ውስጥ በአንተ ውስጥ ያለውን ዓላማ ይፈጽማል እንጂ የትም ቦታ ብትሄድ መስራት፣ እውነት መናገርን ትቀጥላለህ። እርሱ ራሱ በራሱ ይኖራል ይላል መንፈስ ቅዱስ በውስጥ። እናንተም እውነት ታውቃላችሁ፣ እውነትም ነፃ ያወጣችኋል። እውነት አርነት ያወጣል። ክርስቶስን በትክክል የተቀበልክ ከሆንክ ክርስቶስ ነፃ ያወጣል። የነፃነት አምላክ ነው እሱ፣ የፍቅር አምላክ ነው። እንግዲህ እውነቱን ይዘ በመራመድ ደስ ይበለ። መንገዱ አደገኛ ቢሆንም ከአንተ ጋር ያለው ግን ከዓለም ሁሉ ይበልጣል። ለዚህም ምቾትን አይሰጥም፣ ግጭትን ይስባል። ሰማይ ሲያመለክት ሲኦል ይደነግጣል። ሰማይ ሲያመለክት ሲኦል ይደነግጣል። ሲኦል ሲደነግጥ በአንተ ውስጥ ደግሞ ያለው በአንድ ወቅት የቀረብካቸው አሁን ተቃውሞ ወይም ደግሞ ኮንትራቨርሲ ሊገጥሙ ይችላሉ። እናም ወንድሜ ሆይ አትፍራ፣ በል። አሁን ዋናውን ነጥብ ነካክ። አሁን ድብቅ የሆነውን ነገር ማጋለጥ ጀመርክ። በእርግጥ እንዲህ ነው የሚሆነው። ሰማይ ሲያመለክት ምድር ትናወጣለች። ቀድሞ አብረው የነበሩት አብረው የተመለሱ አብረው የጸለዩ እንኳ ሲያዩ ይደነግጣሉ፣ ይፈራሉ፣ ይፈረካከሳሉ። ለምን? ምክንያቱም የአንተ መንገድ የእነርሱን ምቾት ስለሚሰጣቸው ወይንም ስለሚነሳቸው። አንተ በምትራመድበት መንገድ ብርሃን ስላለ ጨለማቸው ስለሚጋለጥ፣ አንተ በምትናገረው እውነት የእነርሱ ውሸት ስለሚፈርስ ሲኦል ይደነግጣል ማለት በጣም ያማረ አገላለጽ ነው። አዎ ወዳጆቹ ሳይቀሩ ይደነግጣሉ። ይህ ከአሁን በፊት የምናውቀው ሰው አይደለም ይላሉ። አይገባቸውም። ምክንያቱም ጉባኤውን እያመሰው ነው፣ ጉባኤውን እየበጠበጠው ነው። እና ይህ ሰው ያስፈራኛል፣ ይህ ሰው ለቤተ ክርስቲያኗ አደገኛ ነው መባልን ትጀምራለህ። እንኳን ደስ አለ። ኮንትራቨርሲ ውዝግብ ወይንም ግጭት ደግሞ አይቀርም። ኢየሱስ ራሱ ውዝግብ መካከል ነበር። ወደ ሄደበት ቦታ ሁሉ አለመግባባትን ይዞ ይመጣ ነበር። ለምን? እውነትና ውሸትን አብረው ሊኖሩ ስለማይችሉ፣ ለሁለት ጌታ መገዛትም ስለማይችል፣ ብርሃንና ጨለማ ደግሞ አብረው ሊሆኑ ስለማይችሉ። ስለዚህ በአንተ ውስጥ ያለው ብርሃን፣ በአንተ ውስጥ ያለው ቅባት ጨለማውን ስለሚወጣው፣ እናም ያ ጨለማ ይፈራል፣ ያ ጨለማ ይደነግጣል፣ ያ ጨለማ እዛ ቦታ እንድትኖር አይፈልግም። እናም እውነቱን እነግራቸዋለሁ። እናንተ ዛሬ ኮንትራቨርሲ
የምትባሉት ነገር ነገ መንገድ ይሆናል። ነገ መልካም ይሆናል። ዛሬ መናፍቅ ልትባል ትችላለህ። ዛሬ ግጭት ፈጣሪ ነህ ልትባል ትችላለህ። ስለዚህ ወንድሜ ተስፋ ታላቅ ነው። ያመንከውም አምላክ ታላቅ ነው። መጽሐፍ ቅዱስ እንደሚነግረን በክርስቶስ ኢየሱስ አምላካዊ ሕይወትን መኖር የሚወዱ ሁሉ ይሰደዳሉ ይላል በሁለተኛ ጢሞቴዎስ 3:12 ላይ። ይህ ተጨማሪ ነገር አይደለምን? ዋስትና ነው፣ ማረጋገጫ ነው። በትክክለኛው መንገድ ላይ መሆንክን የሚያሳይ ምልክት ነው። በተሰመረልህ መንገድ ወደዚህ ሳትል ትሄዳታለህ። እንግዲህ ይፈሩ፣ ይቃወሙ፣ አንተ ግን መንገድን ቀጥል። ምክንያቱም የምትሄደው ለሰው ሳይሆን ለሰማያዊ ነውና። እግዚአብሔር ከልቡ ሲወድ ቀብቶ ምቾት እንዲሰማ አያደርግህም። እግዚአብሔር ከልቡ ሲወድ ያኔም ፈተና ይገጥመሃል። እናም በፈተና መካከል ላይ ልትደናገጥ ትችላለህ። ነገር ግን ፈጽሞ አይጥልህም። ፈተናው የምታልፍበትን መንገድ ያሳይሃል። ያም እውነት የሆነ ፍቅር የሆነ በጎና ደግ የሆነ መንገድ የሆነ እሱ ያሳይሃል። እኔ እውነትም መንገድም ሕይወትም ነኝ ያለው። አሜን። ይህ እጅግ ጥልቅ የሆነ መንፈሳዊ እውነት ነው ላላችሁት በአሜኔታችሁ ውሰዱት። እግዚአብሔር ከልቡ የሚወዳቸውን ልጆቹን በምቾት ውስጥ አያሳርፋቸውም። ምክንያቱም ምቾት እንቅልፍ ይነሳል። ምቾት እንቅልፍን ይከለክላል። ለዚህም በርትተህና ጸንተህ ስትቆም ከዛ ቅባቱ የተቀጣጠለ ይወጣል። እሳት ምቾት አይሰጥም። እሳት ዳር የተቀመጠን ሰው አይተህ ከሆነ ስለሚፋጀው ከእሳቱ ለመራቅ ነው የሚጥረው፣ ወይንም ደግሞ እሳቱን ለማቀዝቀዝ ይሞክራል። አንተ ግን እንደዛ አይደለም። የተቀባህ ነህ። ቅባቱ እሳት ነው። እናም ያ እሳት ደግሞ ከፊት ለፊቱ ያለውን የማይመቸው ነገር ሁሉ እያቃጠለ ይሄዳል። ኤርምያስ ሕዝቡ ይዋጋህማል አንተም አይችሉም ተብሎ ተነገረው። ኤርምያስን ይዋጉት ነበር፣ ይታገሉት ነበር። እስከ እስር ቤት ድረስ ጉድጓድ ውስጥ ሁሉ ጥለውታል። መከራ ሁሉ ደርሶበታል። ነገር ግን ያን ሁሉ መከራ አልፏል። ከዛ ጉድጓድ ውስጥም መውጣት ችሏል። ኤልያስም እንደዚሁ ከንጉሥ አክዓብ ፊት መሸሽ፣ በምድረ በዳ መኖር፣ ቁራዎች ይመግቡት ነበር፣ ያሳድዱት ነበር። ብዙ ሰዎች ነገሥታቶች ያባርሩት ነበር። ነገር ግን ይህ የተቀባው ቅባት ነበር እንዲሰደድ ያደረገው። ይህ የተቀባው እሳት ነበረ በሰዎች ፊት እንዳይቆም ያደረገው። ሰዎች ሲያዩት ያስደነግጡት ወይም ደግሞ ይፈሩት ነበር። እንደዚህም ዮሐንስ መጥምቁ በምድረ በዳ አንበጣና ማር እየበላ የንጉሥን ኃጢአት እየገሰጸ በመጨረሻም ራሱን በመስጠት የታወቀ። ፈተና መገሰጽ አይደለም፣ ማረጋገጫ ነው። እግዚአብሔር ለፈተና የሚያበቃው ማንን ነው? የሚታመኑትን የሚወዳቸውን ሕዝብ አይደለምን? እንደተባለ ወንድሞች ሆይ የተለያዩ ፈተና በደረሳችሁ ጊዜ እንደ ሙሉ ደስታ ቁጠሩት ይላል በያዕቆብ 1:2 ላይ። እንደ ያዕቆብ ፈተና የደረሰበት ሰው አለን? ይህ እብደት አይመስልም፣ ፈተናን እንደ ደስታ መቁጠር። አዎ፣ ምክንያቱም ፈተና የሚቀበለውን ይፈልጋል። በፈተና ውስጥ ፍሬ ታገኛለህ። በዚህም ትታወቃለህ። ምቾት ማጣት አይደለም፣ እግዚአብሔር ራቀ ማለት አይደለም። በእውነት ቀርበ እሱን አየህ ማለት ነው። እንደ ወርቅ አንጥረኛ፣ ወርቅ በእሳት ውስጥ ይፈተን የለም? በኢዮብ መጽሐፍ ላይ እንደተጻፈው 7 ጊዜ ኃይል ይፈተናል ይላል። ጻድቅ 7 ጊዜ በወርቅ 7 ጊዜ ይነሳል ይላል። አንተ እንደ ወርቅ አንጥረኛ እሳቱ የጨመረ ወርቁን ያነጻል፣ የራሱን ምስል እስካይበት ድረስ ይታወቃል። ስለዚህ ፈተና ሲደርስብህ፣ ምቾት ሲሰማ፣ ሲሰደድ፣ ሲከሰስ፣ ሲፈርሱብህ እግዚአብሔር ከልቡ እንደሚወደው እወቅ። ቀብቶሃልና፣ እያነጻህ ነውና፣ እያጠራህ ነውና፣ ለታላቅ ስራ እያዘጋጀህ ነውና። እንኳን ወደ እውነተኛው መንፈሳዊ ህይወት በደህና መጡ። ይህን ቻናል ሰብስክራይብ እና ሼር በማድረግ እንዲሁም አንዴ ሰብስክራይብ ካላደረጉ ደግሞ በዚህ ቻናል ላይ የሚለቀቀውን ነገር ሁሉ ለመቀበል ይህንን ያድርጉ። ላይክ፣ ሼር እና ሰብስክራይብ። ወደ
ደብቁ ወደማይወዱት የተሳሳተ መረዳት በፊት ይከፈቱ ወደ ነበሩት በሮች ይዘጋሉ ወደ ተባለበት እግዚአብሔርን ባከበርክበት ጊዜ ሁሉም ነገር ለምን ድብቅ ሆነ ብለህ ጠይቃለህ። ምንም ስህተት አልሰራህም። አሁንም የተዘጉ በሮች እንደሚከፈቱ ታምናለህ። አሁን ስጋት ሆነሃል። አሁን አስደንጋጭ ሆነሃል። እናም በዙሪያ ያሉ ሁሉ የተንቀጠቀጡ ናቸው። አትገባም ብለው በሩ ላይ ቆመዋል። አትገባም ብለው በሩን ጠርቅመውታል። ነገር ግን ጴጥሮስንና ጳውሎስን ከስር ያስወጣ በዛ እኩለ ሌሊት ላይ መልአኩ አብሮ አለ። በአደገኛ ሁኔታ የተቀባ መሆንህን ይህ ማረጋገጫው ነው። ይህ ቃል ከእሳት የነጠረ ነው። በእውነት ይህንን የሚረዳ በመንፈሳዊ መንገድ ላይ እውነተኛ ግጭት ያጋጠመው ሰው ብቻ ነው። በዚህ መንፈሳዊ ቻናል ላይ ይህን እውነት ከመናገር የማይቆጠበው ይኸው ነው የመቀባት ሚስጥሩ። ቀድሞ የተከፈቱልህ በሮች ይዘጋሉ ይልሃል። ነገር ግን ያ የተዘጉ በሮች ደግሞ ሁልጊዜ ደግሞ ክፍት እንደሆኑ ደግሞ መንፈስ ቅዱስ ይነግርሃል። ቀድሞ ይወዱ የነበሩ ይጠሉሃል። አዎ ቀድሞ ይቀበሉ የነበሩ ይገፉሃል። ቀድሞ ይቀበሉ የነበሩ መታሸት ሊሉ ይችላሉ። አንተ ግን አልተለወጥክም። እግዚአብሔርን የበለጠ በማክበር እየሄድክ ነው። እሳቱን በላይ ላይ እየነደደ ነው። የዳንኤል ማንደጃዎችም የተቀጣጠሉ ናቸው። ሁሉም ነገር ለምን ድብቅ ሆነ ትላለህ? ምክንያቱም በዙሪያ ያለው ዓለም ያንተን ብርሃን መሸከም አይችልምና፣ አንተ የምትሄደው መንገድ መረዳት አይችሉምና እዛ መንገድ ውስጥ መግባት ያቅታቸዋል። ለምን? የሚጎትታቸው ነገር ስላለ። አንተ የምትናገረውን ቋንቋ መናገር አይችሉም። ለዚህ ነው ልዩነት የሚፈጠረው በመካከላችሁ። አሁን ስጋት ሆነሃል። አሁን አስደንጋጭ ሆነሃል። አሁን ከምንጊዜውም በላይ ደግሞ እሳት ሆነሃል። ለምን? ምክንያቱም የማትቆጣጠረው ሰው ሆነሃል። ምክንያቱም ልታውቅ በማትችለው ህቡዕ በሆነ መንፈስ ቅዱስ ውስጥ አርሰህ ገብተሃል። ክብር ለእሱ ይሁን። በዙሪያ ያሉ ሁሉ የተንቀጠቀጡ ነው። ይህ የአንተ ስራ አይደለም። በውስጥ ያለው መንፈስ ነው በዙሪያ ያለውን ስርዓት የሚያናውጠው። አንተ ራስህ ተራ አይደለህም። አንተ ራስህ እንኳን ሳታውቀው ይህ እሳት በላይ ላይ እየነደደ እየፋመ እየጋየ ነው። በአደገኛ ሁኔታ የተቀባ ማለት በጣም ትክክል ነህ። አዎ ይህ ቅባት አደገኛ ነው። ለራስህ አደገኛ ነው። ምክንያቱም ራስን ሆነ አታገኘውም። እሱ በአንተ ውስጥ ሆኖ መስራት ይጀምራል። እሱ በአንተ ውስጥ ሆኖ ይቀጣጠላል። እናም ባለፍክበት ቦታ ላይ ሁሉ እያቃጠልክ እያናደርክ እያጋየ ታልፋለህ። ለሌሎች አደገኛ ነህ። ምክንያቱም የእነርሱን ምቹ ሃይማኖት ታናውጣለህ። ለጨለማ አደገኛ ነህ። ለክፉ አደገኛ ነህ። ለቀናተኛው አደገኛ ነህ። ለመቀኛው አደገኛ ነህ። ለክፉ ሰሪውና ክፉን ለሚጠራ ሁሉ አንተ መድኃኒት ነህ። ምክንያቱም ብርሃን ተሸክመሃልና በሱ ውስጥ ያለውን ጨለማ እያበራ ትቀጥላለህ። እንግዲህ በዙሪያ ያለውን ሁሉ ይንቀጠቀጣሉ። አንተ ግን አትንቀጠቀጥም። ምክንያቱም የምትደገፍበት አለት ክርስቶስ ነው። እርሱ ባለበት ማንም ሊናወጥ አይችልም። ዲያብሎስን ተቃውሙት፣ ከእናንተ ይርቃል። ወደ እግዚአብሔር ቀረቡ፣ ወደ እናንተም ይቀርባል የሚለው በትክክል ይሰራል በአንተ ውስጥ። ይህ አደገኛ መቀባት ማረጋገጫ ይሁን። አትፍራ እንጂ ፈተና ቢገጥምህም ከፈተና የበለጠ ደስታ አለ። ፈተናን እንደ ሙሉ ደስታ ትቆጥረዋለህ እንጂ ሐዘን አይሆንብህም። ይህን የሚያረጋግጥልህ እንደገና ተጨማሪ 3 እውነታዎችን ላረጋግጥልህ እፈልጋለሁ። they things cannot be long hidden። ስለዚህም ፀሐይ፣ ጨረቃ፣ እውነት እነኚህ 3 ነገሮችን ልደብቃቸው አትችልም። እጅግ በሚያስደንቅ ሁኔታ ትክክል ሆኖ ታገኛቸዋለህ። እነዚህ 3ቱ ሊደበቁ የማይችሉ ናቸው። ምንም ያህል ብንሸፍናቸው፣ ብንደብቃቸው፣ ብንክዳቸው በመጨረሻም ይገለጣሉ። ፀሐይ ልትደበቅ ትችላለች? አትችልም። ምናልባት በደመና ልትሸፈን ትችላለች። ለጊዜው ታይታ ልትጠፋ ትችላለች። ነገር ግን ደመናውን ጥሳ ብርሃኗን ማፈንጠቋ የማይቀር ነው። ሌሊት ሲሆንም ደግሞ ትታያለች። ነገር ግን በእርግጥ ትደበቅ ዘንድ አትችልም። ከጨለማ በኋላ ትወጣለች፣ ከደመና በኋላ ትበራለች። አንተም እንደዚሁ ነህ። አሁን በደመና ተሸፍነ ሊሆን ይችላል። በሌሊት ተከበህ
ሊሆን ይችላል። ነገር ግን የሚጠብቅ አምላክ አይተኛም፣ አያንቀላፋም። ስለ አንተ ከሌሊት ካሉት ክፉዎች ይጠብቃል፣ በቀን ከሚሄዱትም ከመናፍስትና ከአጋንንቶች ሁሉ ይጋርዳል። ጨረቃ በሌሊት ትበራለች። ሰዎች ሲተኙ ዓለም በጨለማ ሲከበብ እርሷ ትኖራለች። ሁልጊዜ አንድ አይነት አትሆንም። ትንቀሳቀሳለች፣ ትጨምራለች፣ ትጠብቃለች። ብርሃኗ ፈጽሞ አያቋርጥም። አንተም እንደዚሁ አሁን ትቀንስ ይሆናል፣ ትደበቅ ሊሆን ይችላል። ሰዎች አይተው ይሆናል፣ ነገር ግን ብርሃንን ሊያጠፉት አይችልም። ሞክሮ ሊሆን ይችላሉ፣ አደብዝዘውት ሊሆን ይችላሉ። ነገር ግን ፀሐይዋ ደመናዋን ጥሳ እንደምትወጣ እንደዛ ነው። ያ ፀሐይ ክርስቶስ ባለበት አንተም ትበራለህ። ክርስቶስ የዓለም ብርሃን ነውና። ሶስተኛ እውነት ትሩዝ። እውነትም አርነት ያወጣሃል። እውነትም ነፃነት ይሰጥሃል። እውነት ከሁሉ የሚደበቅ ይመስላል። ሰዎች ይደብቁታል፣ ያጠፉታል፣ ይከቱታል፣ ይሸፍኑታል። ነገር ግን እውነት ሊደበቅ አይችልም። በጨለማ የተነገረው በብርሃን ይሰማል። በጆሮ እየሸለኩ የገቡት ነገሮች ሁሉ ከሰገነት ላይ ይሰበካሉ። ለዚህም በሉቃስ 12:3 ማየት ይችላል። እውነት በመጨረሻ ትወጣለች። እውነት አርነት ያወጣሃል። እንግዲህ አሁን በደመና ተሸፍነ ያለ ነገር ቢኖር ደመናውን አሸንፎ መውጣት የሚችል ጥርት ያለ ፀሐይ ይወጣል። በውሸት ታስረ ትመስል ትችላለህ። ይህንን ይደብቁሃል። አሁንም እግዚአብሔር ከአንተ ጋር ስላለ አንተ አጌንስት ዩ ብለው ማን የሚቋቋመኝ በለው፣ ማን የሚታገለኝ በለው። እሱ ከአንተ ጋር ከሆነ አንተ አሸናፊ ነህ። ፀሐይ ትወጣለች፣ ጨረቃ ትበራለች፣ እውነት ትገለጣለች። ስለዚህ ምንም የተሸፈነ የማይገለጥ ምንም የተደበቀ የማይታወቅ የለም። በማቴዎስ 10:26 ላይ ጊዜው ነው፣ ብርሃን ይወጣል። እንዲሁም በትንቢተ ኢሳይያስ 49:2 ላይ ኃይለኛ መንፈሳዊ ጦርነት ያለ ፍርሃት አደገኛ ቅባት ስትይዝ ስጋት ነህ፣ አስፈሪን ነህ፣ ደፋር ነህ፣ ለእነሱ ደግሞ ጭንቅ ነህ። በኢሳይያስ 49:2 ላይ እጅግ ኃይለኛ የሆነ የመንፈሳዊ ጦርነት ምንባብ ክፍል ነው። እስቲ አንብበው፣ እስቲ እናንብበው። አፌንም እንደ ሰይፍ ይላል ስለት አደረገ፣ በእጁ ጥላ ደበቀኝ ወይም ጋረደኝ፣ እንደተሳለ ፍላጻ ሰይፍ አደረገኝ ይላል። እናም በዚህ ተደብቀሃል፣ በዚህ ተሸሽገሃል። ለዚህ ነው እንድትወጣ ያልተፈለገው፣ ለዚህ ነው እንድታወቅ ያልተፈለገው። ይህን ይደብቁታል፣ ነገር ግን አያገኙትም። they will be hidden this from you። አፍ እንደ ሰይፍ እሳት ነው። በእጅ ጥላ ውስጥ አለ፣ በእጁ ጥላ ጋርዶኛል ይላል። እንደተሳለ ፍላጻ ነህ። በሳጥን ውስጥ የተደበቀ ነገር ማየት አትችልም፣ ሳጥኑ ካልተከፈተ። ስለዚህ ይሄ ፎሟል፣ ይሄ ጋይቷል፣ ወጥቶ ማቃጠሉ አይቀርም። ለዚህ ነው ስጋት የሆንከው፣ እያቃጠልክ ስለሆነ። አንተ ከእግዚአብሔር የሆንክ እግዚአብሔርን ፈርተህ የምትኖር ይህ መልእክት ለአንተ ነው። በአንደኛ ዮሐንስ 4:4 ላይ ያለውን ተመልከት። እንግዲህ አሁን በተደበቅ ጊዜ ተማር፣ ተዘጋጅ፣ የበለጠ ስለታም ሁን፣ የበለጠ የምትፋጅና የምታቃጥል ሁን። ሰይፍን ያዝ። ሰይፍም በሁለት ወገን እንደተሳለ ነው። ጅማትና አጥንትን ቀዶ እንደሚገባ ብርቱ እንደሆነ ነው። ስለዚህ የተደበቀ ለመጥፋት ሳይሆን ለመገለጥ ነው። አሜን አትልም ወይ? አሜን 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 በል። በእግዚአብሔር ልብ ውስጥ ተደብቀሃል፣ በእጁ ጥላ ሆነሃል፣ እንደ ስለት ሰይፍ ተስለሃል፣ እንደ ፍላጻ ተዘጋጅተሃል። ብሩክ ነህ፣ የምታንጸባርቅ ነህ፣ የምታቃጥል ነህ፣ የምትፋጅ ነህ። አባትና አምላክ እግዚአብሔር ሆይ ስለ ሁሉም ነገር ክብሩን ሁሉ አንተ ውሰድ። ተከናወነ።